በጋምቤላ ከተማ በተፈጸመ ብሔርን መሰረት ያደረገ ጥቃት የሶስት ሰዎች ሕይወት ማለፉን ነዋሪዎች ለቦርከና ተናገሩ። ከማክሰኞ ጀምሮ በክልሉ ዳግ በተቀሰቀሰው ግጭት ሳቢያ በዋና ከተማዋ ላይ የሰዓት እላፊ ገደብ መጣሉን የከተማዋ ነዋሪዎች ገልጸዋል። ዝርዝሩን ይዘናል። በኦሮሚያ ክልል አይነ ስውር የሆኑ አቃቤ ሕግ በታጠቁ አካላት መታገታቸው ተሰማ። አቃቤ ሕጉ አይነ ስውር በመሆናቸው በሀገር ውስጥና በዓለም አቀፍ ሕጎችና ደንቦች ልዩ ጥበቃና ድጋፍ ሊደረግላቸው የሚገባ ቢሆንም ታፍነው መወሰዳቸው የሕግንም ሆነ የሕዝብን ስነ ምግባር የጣሰ ተግባር ነው ሲል ማህበሩ ባወጣው መግለጫ አውግዟል። በትንታኔ እናደርሳችኋለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በፓርቲው አመራሮች ላይ የደህንነት ስጋት ውስጥ የሚከቱ ጫናዎች በብዙ እጥፍ መጨመራቸውን አስታወቀ። ፓርቲው በወቅታዊ ጉዳዮች ላይ ባወጣውና ለቦርከና በላከው መግለጫ አፈናዎች፣ ጭቆናዎችና የመብት ረገጣዎች ተደራጅተው የሚንቀሳቀሰውን ብቻ ሳይሆን ንቁ ተሳታፊ ያልሆነውን የህብረተሰብ ክፍልም የሚያማርሩ ናቸው ብለዋል። ሙሉ መግለጫውን ወደ እናንተ እናደርሳለን። ሜጀር ጀነራል ክንፈ ዳኘው ትግራይ ከኢትዮጵያ ተገንጥላ ከኤርትራ ጋር መዋሃድ አለባት ሲሉ ተናገሩ። ለ6 ዓመታት በሙስና ወንጀል ተጠርጥረው በስር ላይ የቆዩት የቀድሞ የሜቴክ ዋና ኃላፊ ጀነራል ክንፈ ዳኘው ብርሃ ከተሰኘ በይነመረብ ሚዲያ ጋር ባደረጉት ቃለ መጠይቅ አነጋጋሪ አስተያየት ይዘው መጥተዋል። በዝርዝር እናደርሳችኋለን። ኢትዮጵያና ኤርትራ ለአልጀርስ ስምምነት ተገዥ እንዲሆኑ የተባበሩት መንግስታት ድርጅት አሳሰበ። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ያቀረቡትን ጥሪ በዝርዝር እናደርሳችኋለን። ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን በማስቀደም የጀመረው ዜናችን ዕለታዊ የውጭ ምንዛሬ መረጃዎችን አካቷል። ወደ እናንተ መድረሱን ይጀምራል። በቅድሚያ በጋምቤላ ከተማ በተፈጸመ ብሔርን መሰረት ያደረገ ጥቃት የሶስት ሰዎች ሕይወት ማለፉን ነዋሪዎች ለቦርከና ተናገሩ። ከማክሰኞ ጀምሮ በክልሉ ዳግም በተቀሰቀሰው ግጭት ሳቢያ በዋና ከተማዋ ላይ የሰዓት እላፊ ገደብ መጣሉን የከተማዋ ነዋሪዎች ገልጸዋል። የክልሉ መንግስት መቀመጫ በሆነችው የጋምቤላ ከተማ አስተዳደር ከማክሰኞ ማለት ህዳር 30 2018 ዓ.ም ጀምሮ ከምሽት 1 ሰዓት በኋላ በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ የሰዓት እላፊ ገደብ የጣለ ሲሆን የከተማ አስተዳደሩ ከጸጥታ አካላቶች በሚደረግ ማንኛውም እንቅስቃሴ ላይ ገደብ የጣለው በወቅታዊ የጸጥታ ሁኔታ ምክንያት እንደሆነ ከመግለጽ ውጭ ዝርዝር ማብራሪያ አልሰጠም። ቦርከና ከአካባቢው ነዋሪዎች ባገኘው መረጃ መሰረት የሰዓት እላፊ ገደቡ የተጣለው ከ3 ቀን በፊት በተከሰተ ማንነት ተኮር የብሔር ጥቃት መሆኑን አረጋግጧል። አንድ ጋምቤላ ከተማ ነዋሪ በከተማዋ ባለው የጸጥታ መደፍረስ ምክንያት እንደ ትምህርት ቤቶችና ባንኮች ያሉ የአገልግሎት ተቋማት ዝግ መሆናቸውን ለቦርከና ተናግረዋል። የሰዎች እንቅስቃሴ ሙሉ በሙሉ ባይቆምም በከተማው የተሽከርካሪዎች እንቅስቃሴ እንደቀነሰ ግን ገልጸዋል። ሌላኛው የጋምቤላ ከተማ ነዋሪ በትናንትናው ዕለት በስራ ገበታቸው ላይ እንዳልተገኙና ልጆችም ወደ ትምህርት ቤት እንዳልሄዱ ተናግረዋል። የከተማ አስተዳደሩ ማክሰኞ ማታ ላይ ጥንቃቄ አድርጉ፣ ልጆቻችሁን ያዙ የሚል መልእክት በድምፅ ማጉያ ማስተላለፉን ተናግረዋል። የዓይን እማኙ አክለውም ትናንት እስከ 5 ሰዓት ድረስ በከተማው መሃል የነበሩ ባንኮችና ሱቆች ዝግ ነበሩ ሲል እየተመለከተውን አብራርተዋል። የጋምቤላ ከተማ አስተዳደር ከከተማይቱ ከፍተኛ አመራሮች ጋር ትላንት ከሰዓት ውይይት ማድረጋቸው የተገለጸ ሲሆን የንግድና ሌሎች አገልግሎት ሰጪ ተቋማት ክፍት ሆነው አገልግሎት መስጠት እንዲጀምሩ አሳስበዋል ተብሏል። በውይይቱ ሁሉም የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ ውሳኔ መተላለፉን የከተማይቱ ኮሚኒኬሽን ጉዳዮች ጽሕፈት ቤት አስታውቋል። በዛሬው ዕለት የተወሰነ እንቅስቃሴ ቢኖርም ባንኮች አሁንም ዝግ እንደሆኑና ትምህርት ቤቶችም ዛሬም ድረስ አልተከፈቱም ተብሏል። በዋና ከተማው የክልሉና የፌዴራል ፖሊስ አባላት ተሰማርተው መመልከታቸውን የዓይን እማኞች ገልጸዋል። በጋምቤላ ከተማ ባለፉት 3 ቀናት ለተከሰተው የጸጥታ መደፍረስ ምክንያት የሆነው ማክሰኞ ምሽት በከተማው ቀበሌ 03 በተፈጠረው የጸጥታ ችግር ምክንያት እንደሆነ ስማቸው እንዲጠቀስ ያልፈለጉ አንድ የከተማዋ ነዋሪ ተናግረዋል። ማክሰኞ ላይ አንድ ግለሰብ በሁለት ሰዎች ላይ በሽጉጥ ጉዳት ካደረሰ በኋላ የአንደኛው ሕይወት ማለፉንና ሌላኛው ሕክምና እየተደረገለት እንደሚገኝ አስታውቀዋል። ጉዳት ያደረሰው ግለሰብ ሩጦ ማምለጡን የገለጹት ነዋሪው በቁጥጥር ስር ለመዋል አሁንም ክትትል እየተደረገ ነው መባሉን እንደሰሙ ገልጸዋል። በጋምቤላ ከተማ በተፈጸመ ብሔርን መሰረት ያደረገ ጥቃት የሶስት ሰዎች ሕይወት ማለፉን ነዋሪው ለቦርከና ተናግረዋል። የመረጃ ምንጩ አክለውም ለዚህ ክስተት መነሻ የሆነው ባለፈው ሳምንት መገባደጃ እሁድ ዕለት ከኢታንግ ወረዳ ወደ ጋምቤላ ከተማ 16 ሰዎችን አሳፍሮ ሲጓዝ የነበረ አውቶቡስ ላይ የደረሰው ጥቃት ነው ብለዋል። የጋምቤላ ክልል ፖሊስ ኮሚሽን ይህንኑ ክስተት በተመለከተ ባወጣው መግለጫ አውቶቡሱ ታርፓም የሚባል ቦታ ላይ ሲደርስ ተሳፋሪዎችን ወደ ሌላ አውቶቡስ በማዘዋወር ላይ እያለ ጥቃት እንደደረሰበት አስረድቷል። በዚህ ክስተት የአንዲት ወጣት ሕይወት እንዳለፈና ሌሎች ቁጥራቸው በውል ያልታወቀ ከባድ ጉዳት ደርሶባቸው በጋምቤላ አጠቃላይ ሆስፒታል በጽኑ ሕሙማን ክፍል ሕክምና እየተከታተሉ መሆኑን ኮሚሽኑ ማስታወቁ ይታወሳል።
ይህንን ጥቃት ፈጽሟል የተባለው ተጠርጣሪ በጊዜው በስራ ላይ በነበረ የትራፊክ ፖሊስ ላይ ለመተኮስ ሲሞክር መሳሪያው ስለከሸፈበት ማምለጡን የገለጸው ኮሚሽኑ ጥቃት ፈጻሚዎቹን ለመለየት የክልሉ ፖሊስና የፌዴራል የጸጥታ አካላት ባደረጉት ክትትል የተጠርጣሪዎቹ ማንነት መለየቱንም አስታውቋል። በክልሉ በህዝብ ማመላለሻ አውቶቡስ ላይ የሚሰነዘሩ ጥቃቶች በተደጋጋሚ ሲፈጸሙ ቆይተዋል። ባለፈው ጥቅምት ወር መጀመሪያ ላይ በጋምቤላ ከተማና በአቦል ከተማ መካከል በህዝብ ማመላለሻ አውቶቡስ ላይ በተከፈተ ተኩስ ጉዳት መድረሱን የክልሉ ፖሊስ ኮሚሽን በወቅቱ ገልጸው ነበር። ለቦርከና አስተያየታቸውን የሰጡት የመረጃ ምንጭ ግን ማክሰኞ ምሽት በዋና ከተማዋ የደረሰው ጥቃት ከ3 ቀናት ቀደም ብሎ ለተገደለችው ወጣት የተወሰደ የበቀል እርምጃ እንደሆነ አስረድተዋል። ለእሁድ የአውቶቡስ ጥቃት የተሰጠው የአጸፋ ምላሽ ነው የተባለው የዋና ከተማው የምሽት ጥቃት በተፈጸመበት ዕለት በላሬ ወረዳ ላይ የመንግስት ባለስልጣናት ላይ ጥቃት ደርሶ እንደነበር ምንጮቹ ገልጸዋል። ከጋምቤላ ከተማ 90 ኪሎ ሜትር ርቃ በምትገኘው ላሬ ወረዳ ማክሰኞ ዕለት ለተፈጸመው ጥቃት ኃላፊነት የወሰደ አካል አለመኖሩን የገለጹት ምንጮች እስካሁን ድረስ ጥቃት አድራሾቹ አለመያዛቸውን አብራርተዋል። ባለፈው ሳምንት በጋምቤላ ከተማ የተፈጠረውን ክስተት ተከትሎ አንዱ ብሔር ሌላኛውን ብሔር መወንጀሉ የተለመደ መሆኑን ስማቸው እንዲጠቀስ ያልፈለጉ የከተማዋ ነዋሪዎች ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በክልሉ ተደጋጋሚ ጥቃቶች እንደሚፈጸሙና በተደጋጋሚ የሚከሰቱ ግጭቶች አሳሳቢ መሆናቸውን በተለያየ ጊዜ በሚያወጣቸው መግለጫዎችና ሪፖርቶች ሲገልጽ ቆይቷል። የኮሚሽኑ የስራ ኃላፊዎች ከ3 ሳምንት በፊት በክልሉ የስራ ጉብኝት ባደረጉበት ወቅት ይኸው ጉዳይ ተነስቶ እንደነበረ ኮሚሽኑ ባወጣው መግለጫ አስታውቋል። የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አዴሎ ከጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡምድና ከሌሎች የስራ ኃላፊዎች ጋር በነበራቸው ውይይት በክልሉ አልፎ አልፎ ይከሰታሉ ያሏቸው ግጭቶችና ጥቃቶችን ለማስቀረት ጠንካራ የቅድመ መከላከል ስራ እንዲሰራ መጠየቃቸውን ቦርከና ከኮሚሽኑ ያገኘው መረጃ ያመላክታል። በኦሮሚያ ክልል አይነ ስውር የሆኑ አቃቤ ሕግ በታጠቁ አካላት መታገታቸው ተሰማ። አቃቤ ሕጉ አይነ ስውር በመሆናቸው በሀገር ውስጥና በዓለም አቀፍ ሕጎችና ደንቦች ልዩ ጥበቃና ድጋፍ ሊደረግላቸው የሚገባ ቢሆንም ታፍነው መወሰዳቸው የሕግንም ሆነ የሕዝብን ስነ ምግባር የጣሰ ተግባር ነው ሲል ማኅበሩ አውግዟል። አይነ ስውር የሆኑ አቃቤ ሕግ ማንነታቸው ባልታወቁ አካላት መታገታቸውን የኦሮሚያ አቃቢያን ሕግ ማኅበር አስታውቋል። በኦሮሚያ ክልል ምዕራብ ሸዋ ዞን ኤጀርሳ ወረዳ የመሬት ጉዳይ አቃቤ ሕግ የሆኑት አቶ ሽብሩ ጉታ መጋርሳ ህዳር 29 ቀን 2018 ዓ.ም መታገታቸውን ቦርከና ከማህበሩ መግለጫ መመልከት ችሏል። አቶ ሽብሩ ከቱሉ ቦለው ከተማ ወደ ግንጭ ቤተሰብ ጠይቀው ሲመለሱ በመጓዝ ላይ ሳሉ በታጠቁ አካላት ታግተው መወሰዳቸውን የኦሮሚያ አቃቢያን ሕግ ማህበር ገልጿል። የኦሮሚያ አቃቢያን ሕግ ማህበር ትላንት ምሽት ባወጣው መግለጫ የመሬት ጉዳይ አቃቤ ሕግ የሆኑት አቶ ሽብሩ ጉታ አይነ ስውር መሆናቸውን ገልጾ ለዚህ አደጋ የተዳረጉት በምዕራብ ሸዋ ዞን ባጮ ወረዳ የሚገኙትን እናታቸውን ጠይቀው ወደ ዳንድ ወረዳ በመመለስ ላይ ሳሉ መሆኑን አስታውቋል። የኦሮሚያ አቃቢያን ሕግ ማህበር አቶ ሽብሩ ከሰብአዊነት በወጣ መንገድ መታገታቸውንም በጽኑ አውግዘዋል። ከ2 ዓመት በፊት በ2016 ዓ.ም ወደ ፍትህ ስራ የገቡት አቶ ሽብሩ ጉታ በስነ ምግባር ለህዝብ ያገለግሉ የነበሩ ጠንካራ ሰራተኛ መሆናቸውን ማህበሩ በመግለጫው አስታውቋል። ማህበሩ አቃቤ ሕጉ አይነ ስውር በመሆናቸው በሀገር ውስጥና በዓለም አቀፍ ሕጎችና ደንቦች መሰረት ልዩ ጥበቃና ድጋፍ ሊደረግላቸው የሚገባ ቢሆንም ታፍነው መወሰዳቸው የሕግንም ሆነ የህዝብን ስነ ምግባር የጣሰ ተግባር ነው ሲል ድርጊቱን ማውገዙን ቦርከና ከማህበሩ ያገኘው መረጃ ያመላክታል። የተባበሩት መንግስታት ድርጅት አካል ጉዳተኞችን የመጠበቅ ስምምነት አንቀጽ 11 በጦርነት ጊዜም ቢሆን አካል ጉዳተኞች ጥንቃቄ እንዲደረግላቸው ያዛል ሲል በመጥቀስ አቶ ሽብሩ ጉታን ያገተ አካል በአስቸኳይ እንዲፈታ ጥሪውን አቅርበዋል። ይህን መሰል ድርጊት በነጻነት የህግ የበላይነትንና የህዝብ ፍትህን ለማረጋገጥ በሚሰሩ አቃቢያን ሕግ ላይ የሚፈጸም ጉዳት መሆኑንም ማህበሩ በመግለጫው አብራርተዋል። ይህ በእንዲህ እንዳለ ቀደም ሲል ህዳር 17 ቀን 2018 ዓ.ም ከጅማ ከተማ ወደ ነቀምት ለስራ በመጓዝ ላይ በነበሩ የኦሮሚያ ክልል አቃቢያን ሕግ ላይ በምስራቅ ወለጋ ዞን ጅማ አርጆ ወረዳ በታጣቂዎች በተፈጸመባቸው ጥቃት አንድ አቃቢያን ሕግ ህይወታቸው ማለፉን ቦርከና መዘገቡ ይታወሳል። ከሟቹ በተጨማሪ 3 ባለሙያዎች ታግተው መወሰዳቸውን ማህበሩ በወቅቱ ባወጣው መግለጫ አስታውቋል። በዚህ ጥቃት ታግተው ከነበሩት አቃቢያን ሕጎች መካከል አቶ አለማየሁ መሰለና አቶ ይርጋ ለምትኩ ህዳር 26 ቀን 2018 ዓ.ም ከታጣቂዎች ማለትም መንግስት በአሸባሪነት ከፈረጀውና ኦነግ ሸኔ እያለ ከሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ቡድን እንደተለቀቁ ተገልጿል። ከ9 ቀን በኋላ ከእገታ የተለቀቁት አቃቢያን ሕጎች በአሁኑ ወቅት ከቤተሰቦቻቸው ጋር እንደተቀላቀሉ የኦሮሚያ ጠቅላይ አቃቢ ሕግ ቢሮ መግለጹ ይታወሳል። በኦሮሚያ ክልል በንጹሐን ዜጎች ላይ ከሚፈጸሙ ግድያዎችና እገታዎች ባለፈ በመንግስት አመራሮች ላይ ያነጣጠሩ ተመሳሳይ ክስተቶች እየተፈጸሙ ይገኛሉ። ለእነዚህ ግድያና የእገታ ወንጀሎች መንግስት በክልሉ የሚንቀሳቀሰውን ታጣቂ ቡድን ተጠያቂ ሲያደርግ፣ ታጣቂ ቡድኑ በበኩሉ ኃላፊነት እንደማይወስድ በመግለጽ መንግስትን ተጠያቂ ሲያደርግ ቆይቷል።
ኢህአፓ በፓርቲው አመራሮች ላይ የደህንነት ስጋት ውስጥ የሚከቱ ጫናዎች በብዙ እጥፍ መጨመራቸውን አስታወቀ። ፓርቲው በወቅታዊ ጉዳዮች ላይ ባወጣውና ለቦርክና ብላኮ መግለጫ አፈናዎች፣ ጭቆናዎችና የመብት ረገጣዎች ተደራጅቶ የሚንቀሳቀሰውን ብቻ ሳይሆን ንቁ ተሳታፊ ያልሆነውን የህብረተሰብ ክፍልም የሚያማርሩ ናቸው ብሏል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ህዳር 27 ቀን 2018 ዓ.ም በአዲስ አበባ ከተማ አዲስ አበባ ትናገራለች በሚል መሪ ሀሳብ የጠራው ታላቅ ህዝባዊ ስብሰባ ይፋ ከተደረገበት ቀን አንስቶ በፓርቲውና አመራሩ ላይ የስም ማጥፋትና የማስፈራሪያ ፕሮፓጋንዳዎች ሲተላለፉ ቆይተዋል ብሏል። ለዚህ የስም ማጥፋት ዘመቻ ገዢው ፓርቲ ብልጽግናን ተጠያቂ አድርጓል። ፓርቲው የጠራው ስብሰባ አዳራሽ ለማከራየት ተስማምቶ የነበሩ ሆቴሎችና ሲኒማ ቤቶች ላይ በደረሰው ከፍተኛ ጫና ምክንያት እንዲሰረዝ መደረጉን አስታውሶ የገዢው ፓርቲ ልሳናትና ከፍተኛ ባለስልጣናት አጥፏቸው የሚል ይዘት ያላቸውና መመሪያ የሚያወርዱ መሆናቸው የሚታወቅ ነው ያለ ሲሆን የበቀቀን ጩኸት የሚመስሉ ፕሮፓጋንዳዎች መነዛታቸውን ቀጥለዋል ሲል አስታውቋል። ኢህአፓ ከጠንካራ ሰላማዊ ትግል መቼም አታስቆሙንም በሚል ርዕስ ትናንት ታህሳስ 2 2018 ዓ.ም ባወጣ ይፋዊ መግለጫ የልጥፎቻቸውና የወንጀላዎቻቸው ይዘትም ነገ በፓርቲያችን ላይ ምን ለማድረግ እንዳስቡ አመላካች ናቸው ብለዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ መሰል ድርጊቶችን የሚፈጽሙ ከሆዳቸው አንድ ስንዝር አርቀው ማሰብ የማይችሉ የራሳቸው አቋም የሌላቸው በተሰፈረላቸው ልክ የሚጮሁ የስርዓቱ ተለጣፊዎችና በሞቀበት አዳሪዎች ነገ ትክክለኛ የፍትህ ስርዓት ሲሰፍን ከተጠያቂነት በፍጹም እንደማያመልጡ ሊገነዘቡ ይገባል ሲል አሳስበዋል። በተለያየ መልኩ በፓርቲያችን በከፍተኛ አመራሮች ላይ የሚደረጉ ጫናዎች ከወትሮው በብዙ ጥፍ በተጠናከረ መልኩ የማያንቀሳቅሱና ሰብአዊ ነጻነትን የሚጋፉ ከፍተኛ የደህንነት ስጋት ውስጥ የሚከቱ ናቸው በማለት ስጋቱን ገልጿል። ፓርቲው በዚሁ መግለጫው የፕሮፓጋንዳ ዘመቻዎችና ለኢህአፓ አመራሮች በተለያየ መንገድ የሚደርሷቸው ዛቻና ማስፈራሪያዎች የገዢው ፓርቲ አንዳንድ ሹማምንት ምን ያህል ሰላማዊ ትግልንና ሰላማዊ ታጋዮች እንደሚፈሩና እንደሚጠሉ ከበቂ በላይ ማሳያዎች ናቸው ብሏል። ይህ ሁሉ በሰላማዊ መንገድ የሚንቀሳቀስ የፖለቲካ ፓርቲ በህገ መንግስቱ ጭምር የተሰጠውን የመሰብሰብ የማደራጀትና በሰላማዊ መንገድ የመታገል መብት ለመጠቀም በመራመዱ የሚደርስበት መሆኑ የሚያሳፍር ነው በማለት የጠራው ህዝባዊ ስብሰባ በመንግስት ጫና መቅረቱን አውግዘዋል። ፓርቲው አክሎም ይህንን ሁሉ የመብት ጥሰት የሚፈጽመው በየመድረኩ ስለ ዲሞክራሲና የመድበለ ፓርቲ ስርዓት ሲደሰኩር የሚውለው ብልጽግና ፓርቲ መሆኑ ራሱኑ ትዝብት ላይ ይጥላል ነው ያለው። ኢህአፓ በዚሁ መግለጫው አንድ የመንግስት ከፍተኛ ሹም ስላልነበረበትና በልጅነቱ ከስሚ ውጭ ስለማያውቀው የነጭ ሽብር ታሪክ ከማንሳት ይልቅ እሱና የሚያገለግለው መንግስቱ በየቦታው ስለሚጥዷቸው ጦርነቶች፣ ስለሚገፏቸው የሰብአዊ መብቶች፣ በጅምላ በድሮን ስለሚጨፈጭፏቸው ንጹሐን፣ ወላጅ አልባ ስላደረጓቸው ህጻናት፣ ለስልጣናቸው ሲሉ ከበው ስለሚያስርቡት ህዝብ፣ ስላስደፍሯቸው በመቶ ሺዎች የሚቆጠሩ ሴቶች፣ በየእስር ቤቱ ስላጎሯቸው ጋዜጠኞችና ፖለቲከኞች በጅምር አፋቸው ለማውራት ቢችሉ መልካም ነበር ሲል በአሁኑ ወቅት እየደረሱ ነው ያላቸውን በደሎች ዘርዝሯል። አክሎም በነካጃቸው በትግራይ ስለፈጸሙት በአማራ፣ በኦሮሚያ፣ በሁሉም የኢትዮጵያ ክፍል ላይ እየፈጸሙ ስላለው መከራና ግፍ ቢነግሩን ብለን እንጠብቃለን። ነገር ግን ገዢው ፓርቲ አሁን እየሄደ ባለው መንገድ አመራሮችን ኢላማ በማድረግና የፓርቲን ስም ያውም ከመንግስት አመራሮች በማይጠበቅ መልኩ በማጠልሸትና በሐሰት በመወንጀል ኢህአፓን ከሰላማዊ ትግል እንዲወጣ ማድረግ እንደማይችል እናሳውቃለን በማለት ገልጸዋል። ይልቁንም እንደነዚህ አይነት አፈናዎች፣ ጭቆናዎችና የመብት ረገጣዎች በፖለቲካ ፓርቲ ተደራጅቶ የሚንቀሳቀሱን ብቻ ሳይሆን በፖለቲካ ውስጥ ንቁ ተሳታፊ ያልሆነውን የህብረተሰብ ክፍልም የሚያማርሩ እና በጋራ ለመታገልም ዋና አነሳሽ ሆነው የሚቀጥሉ ናቸው ብለዋል። የኢትዮጵያ ህዝብ እስከዛሬ በምናደርገው ትግል ውስጥ በቁራጥነት ከጎናችን በመቆም እየሰጠ ላለው ከፍተኛ ህዝባዊ ድጋፍ ልናመሰግን እንወዳለን ያለው ኢህአፓ ከዚህ በኋላም በምናደርገው ጉዞ የድጋፍ እንደማይለየን ባለሙሉ እምነት ነን ሲል በመግለጫው አስታውቋል። አሁን በያዘው መንገድ ሰላማዊ ትግሉን አጠናክሮ ለመምራትና ለዚህም የሚከፍለውን ዋጋ ሁሉ ከፊት ሆኖ ለመክፈል ያለውን ቁርጠኝነት ዛሬም በድጋሚ ለኢትዮጵያ ህዝብ ያረጋግጣል በማለት አደርገዋል ያለውን ትግል አጠናክሮ እንደሚቀጥል አመላክቷል። ሜጀር ጀነራል ክንፈ ዳኘው ትግራይ ከኢትዮጵያ ተገንጥላ ከኤርትራ ጋር መዋሃድ አለባት ሲሉ ተናገሩ። ለ6 ዓመታት በሙስና ወንጀል ተጠርጥረው በስር ላይ የቆዩት የቀድሞ የሜቴክ ዋና ኃላፊ ጀነራል ክንፈ ዳኘው ብርሃ ከተሰኘ በይነመረብ ሚዲያ ጋር ባደረጉት ቃለ መጠይቅ አነጋጋሪ አስተያየት ሰጥተዋል። ጀነራል ክንፈ በቃለ ምልልሳቸው ላይ ከኢትዮጵያ ተገንጥለን ከኤርትራ መዋሃድ እንፈልጋለን ሲሉ ተደምጠዋል። ጀነራሉ በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ በኢትዮጵያ መንግስት ቁጥጥር ስር መግባት የለባትም ብለዋል። ክንፈ በዚሁ ንግግራቸው በትግራይና በኢትዮጵያ መካከል ያለው ብቸኛ የግንኙነት መርህ የፕሪቶሪያ ስምምነት ነው፣ ከዚያ ውጭ ምንም አይነት ማሰሪያ የለም ሲሉ ተናግረዋል። አክለውም ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት፣ ይህ የሚፈጸመውም በፖለቲካ የቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት ነው ብለዋል ጀነራሉ። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት ያስፈልጋል ያሉት ጀነራል ክንፈ ሁሉም የፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም አለባቸው ሲሉ ለብርሃ ሚዲያ ገልጸዋል።
ጀነራል ክንፈ ዳኘው የትግራይ የፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል ሲሉ ተደምጠዋል። ጀነራሉ ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት በሰጡት አስተያየት ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆንም ጠቁመዋል። በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችል አብራርተዋል። በመሆኑም ክልሉ የኤርትራና የኢትዮጵያ ውክልና ጦርነት ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባ አሳስበዋል። ኢትዮጵያና ኤርትራ ለአልጀርስ ስምምነት ተገዥ እንዲሆኑ የተባበሩት መንግስታት ድርጅት አሳሰበ። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓሉ በተከናወነበት ወቅት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡ አሳስበዋል። ዋና ጸሐፊው በቃል አቀባያቸው ስቴቫን ዱጃሪች በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ወቅት ነው። ታህሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፍሳሽ ጦርነት በይፋ ያስቆመ ሲሆን የድንበር ማካለል ዘዴዎችን ከመዘርጋቱ በተጨማሪ ሁለቱንም ሀገራት ሉዓላዊነትና የግዛት አንድነት አረጋግጠዋል። ዋና ጸሐፊው ስምምነቱን ለሩብ ምዕተ ዓመት ያህል ሰላማዊ ግንኙነትን መሰረት ያደረገ ወሳኝ ማዕቀፍ በማለት ገልጸውታል። ጉተሬዝ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደሱበትን ሁኔታ አስታውሰው ይሄ ውይይትና የትብብርን ዋጋ የሚያሳይ ማረጋገጫ ነው ብለዋል። ውጥረቱ እንደገና እየጨመረ ባለበት ወቅት ዋና ጸሐፊው ሁለቱ ሀገራት በአልጀርስ ስምምነት ውስጥ የተካተተውን የሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ የጠየቁ ሲሆን የትብብርና የመልካም ጉርበትና ግንኙነቶችን ለመገንባት የሚያደርጉትን ጥረት እንዲያጠናክሩ አሳስበዋል። በተጨማሪም ኢትዮጵያና ኤርትራ ለሁሉም በሚጠቅም መልኩ የልማት ትብብር ለመከተል ከቀጠናዊና ዓለም አቀፋዊ አጋሮች ጋር መስራታቸውን እንዲቀጥሉ መጠየቃቸውን ቃል አቀባያቸው ስቴቨን ዱጃሪች ገልጸዋል። አሁን ደግሞ ዕለታዊ የውጭ ምንዛሬ ተመን መረጃዎችን ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ወደ እናንተ እናደርሳለን። ዛሬ ማለትም ዕለት አርብ ታህሳስ 3 2018 ዓ.ም አንድ አሜሪካ ዶላር በ151 ብር ከ60 ሳንቲም እየተገዛ 154 ብር ከ64 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 198 ብር ከ38 ሳንቲም እየተገዛ 202 ብር ከ35 ሳንቲም እየተሸጠ ነው። አንድ ዩሮ 176 ብር ከ50 ሳንቲም እየተገዛ 180 ብር ከ3 ሳንቲም እየተሸጠ ይገኛል። አንድ ስዊዝ ፍራንክ 184 ብር ከ98 ሳንቲም እየተገዛ 188 ብር ከ68 ሳንቲም እየተሸጠ ይገኛል። አንድ ኩዌት ዲናር 484 ብር ከ60 ሳንቲም እየተገዛ 494 ብር ከ29 ሳንቲም እየተሸጠ ነው። አንድ የቻይና ዩዋን 21 ብር ከ4 ሳንቲም እየተገዛ 21 ብር ከ46 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ድርሃም 41 ብር ከ28 ሳንቲም እየተገዛ 42 ብር ከ10 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል 40 ብር ከ40 ሳንቲም እየተገዛ 41 ብር ከ21 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።